ከዛ መንገር ነው ሰዎቹን ፈልጌ መጠየቅ የፈለኩት እኔ ሄጀም ደግሞ ኢቢኤስ ተመዘገብኩት ልጁ የኔ ነው ብዬ ነው የተመዘገብኩኝ። ያው እነሱ በወረፍ አንዴ በ2018 ላይ ኢቢኤስ ላይ የኔን ልጅ ታሪክ የሚመስል የኔን ልጅ ታሪክ የሚመሳሰል አየው የተወለደበት ዓመተ ምህረት የተወለደበት እሱ ግን የተወለደበትን እንዴት ያውቃል? አንቺ ስታስቀምጪ እዛ ጋር የተወለደበት ምናምን ጽፈሽለት ነበር? የተወለደበትን ዓመተ ምህረት እኔ የተወለደበትን ካርድ ጥቁር አንበሳ ሆስፒታል የወለድኩበትን ካርድ ጥየው ከልጁ ጋር ከፌስታሉ ቋጥሬ ጥየው ነው የጠፋው። ጎበዝ። እሺ አብረሽ ስላስቀመጥሽ የልደት ካርዱን አብረሽው ስላስቀመጥሽው ከልጁ ጋር ስላገኙት ለፖሊስ ሲያስረክቡት አብረው የልደት ካርዱን ማስረክበው ነበር ማለት ነው። አብረው አስረክበው ይሁን አላውቅም። ከዛ ላይ ግን እኔ ፕሮግራሙን ስከታተለው ሳየው በ92 አራተኛው ወር ላይ ጧት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ ብለው ፕሮግራሙን ዓመተ አልተገለጸም። የተወለደበት ዓመተ ምህረት ቀኑን አልገለጡም። እኔ ግን የወለድኩት ቋግሜ በ91 ቋግሜ 5 ነው የወለድኩት። ልጁ ደግሞ በትክክል አንጋልየው እንዴት እንደሄድኩ ምናምን የአራተኛው ወሩን ፎቶግራፍ ሲያሳዩ ምናምን ልጄ የኔ እንደሆነ በትክክል አውቄያለሁኝ። እሺ እናቴ እኔ ለማለት የፈለኩት ኢቢኤስ ላይ ሲቀርብ የተጣለበት ቦታ ዓመተ ምህረት እንጂ እንትን አልተገለጸም። የተወለደበት ዓመተ ምህረት አልተገለጸም አይደል? አልተገለጸም። አዎ በቃ አንዴሽ የሚመሳሰል በ2018 ላይ ኢቢኤስ ላይ ከኔ ልጅ ታሪክ ጋር የሚመሳሰል የተጣለበት ቦታ እና ቀን ሰዓት አንድ አይነት ፎቶ አንስተውት ነበረ። ፎቶ አሳይተዋል። ፎቶውን በ26 ዓመት አሁን የ26 ዓመቱንና የ4 ወሩን ፎቶግራፍ አቅርበውታል በኢቢኤስ ቴሌቪዥን ላይ። የ4 ወር ማለት 4 ወር እዛው ቦታ ላይ እንዳለ ፖሊስ ከማንሳቱ በፊት ነው ፎቶ ያነሳ ወይንስ ፎቶ ያንን ያነሱትን ፎቶ የ4 ወር እያለ ፖሊስ ያነሰው ያንሰው ቀጨን የመድኃኒዓለም ሂዶ ካረፈ በኋላ ፈረንጅቱ ልትረከበው ሲሉ ያንሱት ያንን ፎቶ ግን አቅርበውታል። የ4 ወሩን ፎቶና አሁን ካደገ በኋላ ያለውን ፎቶ አቅርበውታል። የ4 ወሩን ፎቶ ስታዩ ያንቺ ልጅ ይመስላል? አዎ ልጄ ነው። በአንደኛ ልጄ ነው። ልጄ በትክክል ልጄ ነው። 4 ወር ይዟል። በትክክል ልጄ ነው። ሁለተኛ ነገር ደግሞ ሰዓቱና ቀኑ ከኔ ጋር የተያያዘ ነው። ኦኬ ሰዓትና ቀን እና ቦታ አዎ የተገለጸው ቦታ ቀጨኔ መድኃኒዓለም ነው የሚለው። መጀመሪያ ፖሊሱ አንድ ፖሊስ ነው አንስቶ አምጥቶ ቀጨኔ መድኃኒዓለም ያሳረፈው ፖሊሱ ነው የሚሉት። ቀን ሰው እና 4 ወሩ ፎቶ የ4 ወሩ ፎቶ አንድ አይነት ስለሆነ ሰዎቹን በስልክ ነው ሰዎቹን የምትሰራባቸው። አፈላልጌ ጠይቃቸው የዛን ዕለት ፖሊስ ጠርተው እሺ የት ፖሊስ ጣቢያ ነበር የተወሰደው? ሁለተኛ ፖሊስ ጣቢያ። መጀመሪያ ፖሊሱና ሰዎቹ እንዳነሱት ሁለተኛ ፖሊስ ጣቢያ ሄዶ ነው ያረፈ። ከሁለተኛ ፖሊስ ጣቢያ በኋላ ፖሊሱ ወደ ቀጨኔ መድኃኒዓለም ነው የወሰደው። ቀጨኔ መድኃኒዓለም የት? ቀጨኔ መድኃኒዓለም የህፃናት የሚያርፉበት ድርጅት ነው የወሰዱት አሉ። ማደጎ ምናምን የሚወሰድበት ቦታ ነው አሉ። ከዛ በኋላ የልጆች ማሳደጊያ ድርጅት አዎ ለልጆች ማሳደጊያ ድርጅት ተሰጠ። ለቀጨኔ መድኃኒዓለም ልጆች ማሳደጊያ ድርጅት ተሰጠ።
እሺ ድርጅት ውስጥ ምን ያህል ጊዜ ቆየ? ድርጅቱ ምን 15 ቀን ካረፈ በኋላ ፈረንጇ መታ ተረከበው። ፈረንጇ መታ ስትረከበው ሲደወልላቸው ሰዎቹ አለርንም እንደደወሉልን አለርንም የሄደበትን ሀገር ሁላ ነግረውናል። የሴት ቤቱን ስም ነግረውን ነበር ጠፋን አሉ። የሀገሩን ስም ግን አሜሪካ ብለውናል አሉ። እሺ ድርጅት ውስጥ 15 ቀን ከቆየ በኋላ አሜሪካዊ በጉዲፈቻ ለአንዲት አሜሪካዊ ተሰጠ። አዎ አሁን ስንት አመቱ ነው ማለት ነው? እድሜው 6 አመቱ። እሺ በጉዲፈቻ ሲሰጥ ማን ነው የፈረመው? ማለት ድርጅቱ ነው የፈረመው የሰጠው? ሰዎቹ ሲደወልላቸው ስላልቀረቡ በጊዜው ሰዎቹ ተደውሎልን ነበር አለርንም ቀረነን። ከዛ በኋላ ግን ያስረከበው ፖሊስ ሙቷል። የለም ፖሊሱ ነው ወስዶ ያስረከበው ነው ያው። እሺ ይቅርታ። እሺ ሰዎቹ ሲደወልላቸው ስልክ ስላላነሱ ድርጅቱ ዝም ብሎ ሰጠ። ተደውሎልናን ስልክ አንስተናል አሉ። ከዛ በኋላ የሄደበትን ሀገር አሜሪካ ነው። የሴትየቱን ስም ነገሩነን ሄደን ግን አልፈረምንም አላስረከምንም አሉ። እና ግን አሜሪካ ለሆነች ለአንዲት አሜሪካዊ በጉዲፈቻ እንደተሰጠ ብቻ ተነገራቸው። አዎ የምትወስደውም ሴትዮ ስሟ ተነግሮን ነበር፣ ግን ስሟን ረሳ ነው አልያዝነውም አሉ። ኦኬ እሺ ከዛ በኋላ ድርጅቱን ለማግኘት ሞክረሽ ነበር? ከዛ በኋላ ምንም አይነት ድርጅቱንም አልፈለኩም። ቀጥ ብዬ ኢቢኤስ ነበር የሄድኩኝ። አሁን ያው ዝም ብለው መዝግበው ነው የሰዱኝ። ያው ፕሮግራሙ ካለፈ በኋላ ያለውበት ሀገር ጦርነት ሀገር ስለሆነ ፕሮግራሙ ካለፈ በኋላ ካየሁት በኋላ ነው የሄድኩኝ። በምዝገባ ነው ዝም ብለው የሰደዱኝ እንጂ ምንም አይነት እንትን ያገኘሁት ነገር የለም። መዝግበው ተራሽ ሲደርስ እንጠራሻለን አሉሽ? ያው ጠብቂ ነው ያሉኝ እንጂ እንደዚህ እንጠራሻለን እንደውላለን ምናምንም አላሉኝም። ጠብቂ ነው ያሉኝ። ተራሽን ጠብቂ። ስንት ጊዜ ሆነሽ እንደዛ ካሉሽ? ሂጄ ከመጣው 2 ወር ሆነኝ ሂጄ ከመጣው። ኖርማሊ ጋይስ አንድ ሰው ኢቢኤስ በስንት ጊዜ ነው ተራ የሚደርሰው? እኔ እንጃ ያንን ስኔ እንጃ ነው። ጋይስ እስኪ ንገሩኝ። 2 አመት እንዴ ያማቸው? እሺ ግን አንቺ እሱ ኢቢኤስ ላይ ቀርቦ ቤተሰቡን ከፍለጋ ከመውጣቱ በፊት አንቺ ፈልገሽ ታውቂያለሽ? ከዛ በፊት ኢቢኤስ ምናምን ካልተመዘገብኩም እንጂ እንደዚሁ በቤተሰብ ምናምን ግን እነዛ ጥየባቸውን የጠፉትን ሰዎች እያስፈለኩ ብዙ ጊዜ ቆይቻለሁ። ያው መረጃ ለመንገር አልፈለጉም ተደብቀውኝ ነበርና ሙቶም እንደው ይንገሩኝ ኑሮም እንደው ይንገሩኝ ስል አሁን መጨረሻ ላይ ግን ልጁ ማደጎ ነው የሄደ እንጂ አልሞተም አሉኝ። በዛ መንገር ነው የፈለኩኝ እንጂ ከዛ በፊት ፍለጋ አለ ኢቢኤስ ካየው በኋላ ነው በቃ ልጁ የኔ ነው ታሪኩም የኔ ነው ብዬ ፍለጋ የጀመርኩኝ። ስለዚህ አንቺ ልጁ ልጄ ነው ብለሽ እንድትይ ያደረገሽ ነገር አንደኛ የተጣለበት ቦታ፣ አድራሻ፣ ቀን፣ ሰዓት እና የ4 ወሩ ፎቶ። አዎ በቃ እነዚህ ናቸው ምልክቶች፣ እነዚህ ናቸው እንትን ያሉሽ። አዎ አንደኛ የተጣለበት ሰዓት የእሱ መረጃ የሚለው ከኢቢኤስ ላይ ሲነበብ ጠዋት 12 ሰዓት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ። ያነሳውም ፖሊስ ነው ይላል። ፖሊስ ነው ጠርተን ያነሳ ነው ብለውኛል። እነሱ ደግሞ መረጃውን ሰዎቹ ጥየባቸው የጠፏቸው ሰዎች መረጃውን ስጠይቃቸው ብቻችን አላነሳንም ፖሊስ ነው መጥቶ ያነሳው እና ያ ደግሞ ጠዋት 12 ሰዓት የጣልኩት እኔ ነኝ። በ92 4ኛው ወር ላይ የጣልኩት እኔ ነኝ። እና ሰዓቱ፣ ቀኑ፣ ጊዜው፣ ዓመተ ምህረቱ እና ፖሊስ መጥቶ ማንሳቱ፣ አድራሻው ይሄ ሁሉ ምልክት። አዎ እና ፎቶ ላይ ግን ማለት ነው ፎቶ ላይ
በፎቶ የ4 ወር ፎቶን ስታይ ምን ተሰማሽ አንቺ? ያለበሽውን ልብስ እንደለበሰ ነው ወይስ ሌላ ልብስ ነው? መልኩ መቼም የ4 ወር ልጅ መልክ ከ27 ዓመት በኋላ ልታስታውሻችም። 27 ዓመቱ ነው መሰለኝ ልጅሽ አሁን። ቆይ 91 በ91ማ ቋግሜ 5 ላይ ስለተወለደ 92 ነገ ልንገባ ቋግሜ 5 ማታ ነው የወለድኩት እኔ። ስለዚህ በ92 ነው የሚቆጠረው። 92 ብለን ይዘናል። 92 ከዛ 2002 10 ዓመቱ 2012 20 ዓመቱ አሁን 2018 ነን። ስለዚህ 26 ዓመቱ ነው። የዛሬ 26 ዓመቱ እና ልጁ ሲቀርብ እናቴንም አላውቅ አባቴንም አላውቅ ቤተሰብ ካለ ብሎ መረጃውን ይዞ ነው የቀረበ። ከዛ ውጭ ደግሞ እነዛ ሰዎች ለብዙ ጊዜ ሲደብቁኝ ኑረው መጨረሻ ላይ ግን አሁን ፖሊሱ ያስረከበው ፖሊስ የት ደረሰ ብዬ ስጠይቃቸው ፖሊሱ የለም ሞቷል። ግን መረጃ ከተባለ ኢቢኤስ ጠርተውሽ ከቀረብሽ እኛ መረጃ ያለው መረጃ የወረቀት መረጃ የፎቶ መረጃ አልሰጡንም እንጂ ቀርበን መረጃውን እንሰጥልሻለን። ምንም አይነት ነገር አልተሳሳትሽም፣ ዓመተ ምሕረቱ ምናምንም ልክ ነው ያሉ እነሱ። ማን ነው እንደዛ ያለሽ? ያ ጥየባቸው የጠፋዋቸው ሰዎች እኮ ኢቢኤስ ከቀረብሽ መረጃ ለመስጠት ግድለን። አዎ እኛ ቀርበን መረጃ ምናምን ችግር የለም። እኛ እንዴት አድርገን ፖሊስ እንዴት እንዳነሳው ፖሊስ ጠርተን እንዴት እንዳስነሳ ነው እንሰጥልሻለን፣ ችግር የለም። ብቻ ግን አዲስ አበባ ደግመው ይጥሩሽ እንጂ መረጃ ችግር የለም። እኛ እንዴት እንዳስረከብነው ፖሊስ እንዴት እንዳነሳው እንሰጣለን ብለውኛል። እሺ እግረኛው ሚዲያ ላይ ልጅሽ ቀርቦ ነበር እያሉ ነው። ለምን እግረኛው ላይ አትቀርቢም? ኢቢኤስ እስኪደርስ ያንን እድል ዞሮ ማወቅ ስላልቻልኩኝ እኔ እግረኛውን ዋትሳፕ ላይ ስለማወራው አገናኝሻለሁ እኔ ያንን ማንም እኮ እንድትረጂ ነው ብርቴን እህቴን እያስጨነኳት ያለ ሌትም ቀንም እረፍት አጥቼ ነው። ልጁን ካየሁት በኋላ ምንም አይነት እረፍት የለኝም እናቴ። ቁርጤን ማወቅ ራሱ ፈልጋለሁ። ችግር የለም። አሁን ልላክለት ዋትሳፕ ላይ ስልክ ቁጥርሽንና ታሪክሽን ልንገረው። እሺ ደስ ይለኛል። ያቀረብከው ልጅ እናት ናት ብዬ ላገናኝሽ ከእግረኛው ጋር ደስ ይለኛል። እሺ ቡርቴ ስልኳን አሁን ዋትሳፕ ላይ ላኪልኝ። የእናትየውን ዳይሬክት ስልክ የቀጥታ ስልክ ዋትሳፕ አለሽ እናት? የለኝም። ምን የሌላ ሰው ስልክ ነው የወንድሜ ስልክ ነው። አንቺ ስልክ ከሌለሽ እንዴት ይደውልልሻል ታዲያ? እግረኛው ሚዲያ ስልክማ አለኝ እኮ ቁጥር አለኝ፣ ስልክ አለኝ። ኖርማል ስልክ ነው እኮ ኖርማል ስልክ ችግር የለውም። ቀጥታ ይደውልልሻል። ኖርማል ስልክሽን ትላክልኝ ቡርቴ። ዋትሳፕ ይሰጣል። ውይ ቁጥር አላት እንትን ይሄ ተች ምናምን ስለማትጠቀም ዋትሳፕ የላትም። አሁን ልላክልሽ ቁጥሯን ዋትሳፕ ላይ። እሺ እሺ የልጁ ፎቶ ቆይ ልጁን መልኩን አሁን እንትን ላይ ገብቻ ያዋለው እግረኛው ላይ መላኩ ነው የሚለው ልጁ አፈረንጇ ጋር ነው የሚቀርበው። መላኩ ነው የሚለው መላኩ ነው ማደጎ ቤት የወጣልኝ ስም ነው ብሎ ነው የቀረበው። እኔ ግን ልጄን መጀመሪያ ጥቁር ልደት ካርድ ላይ ምን ነበር ያልሽው? የልደት ካርዱ ላይ የወለደው አንበሳ ነው ብለሻል። ልደት ካርዱን አብሬ ጥየዋለሁ ብለሻል። ምን አልሽ? ልደት ካርዱ ላይ መጀመሪያ ስወልድ ጥቁር አንበሳ ስወልድ የተጠየኩት ስም ያወጣውለት ስም ሀፍታሙ አቤል ብዬ ነው ያወጣውለት። አባቱ በህይወት አለ? አባቱ ይሄ መረጃ እንሰጥልሻለን የሚሉኝ ሰዎች የአባቱ አጎት ናቸው። ጥየባቸው የጠፋዋቸው ሰዎች ሰውየው የአባቱ አጎት ነው። ሰውየው በህይወት አለ? አባቱ በህይወት አለ? አለው። አባቱ በህይወት አለ፣ አጎቱ በህይወት አለ፣ አያቱ በህይወት አለች፣ ሁሉም በህይወት አለ። ነገርሽው ለአባቱ? ነገርሻቸው ለነሱ የወንድማቸው ልጅ እንደሆነ? ነግሬያቸዋለሁ። ልጁ የእናንተ ነው ከእናንተ ቤት ነው ሳላውቀው አርግዤ የወጣሁኝና እንደዚህ ነው ብዬ ያለውን ታሪክ በሙሉ ነገርኳቸው። ከዛ በኋላ በቃ እኛ ልጁ ከኛ መሆኑን ብናውቅ አሳልፈን አንሰደውም ነበር። እኔ መጀመሪያ ማርገዜን ሳላውቅ ከነሱ ቤት ስለወጣው ነው ያውላ ታሪክ የተፈጠረ። ከዛ በኋላ ግን ተመልሼ ደግሞ ሂጄ ስጥለው ስለፈራው ዝም ብዬ ጠፍቼ ስለወጣው መጀመሪያ ስለፈራው ዝም ብዬ ነው ደጃፋቸው ላይ እንደነገርኩሽ ጥዬው የወጣው። ዶርም ናት ዶርም ውስጥ ትናንትና እኮ በቡርቴ ስትነግረኝ ምን አለ ደብዳቤ ጽፋ በወረቀት ልጃችሁ ነው ብላ ጽፋ ቢሆን ኖሮ ይሄኔ ፖሊስ ጠርተው ለፖሊስ አይሰጡትም ነበረ፣ ለራሳቸው አንስተው ያሳድጉት ነበረ እያልኳት ነበረ። ጽፋ እንኳን አልተማርኩም። ያው እኔ የገጠር እናት አባት ነው ቤተሰብ ነው ያሳደገኝ እና ወስዶ ሰው ቤት አባቴ ጥሎኝ ሲመጣ ያለ ደመወዝ ነበር ጥሎኝ የመጣ እና ደመወዝ ለማግኘት ነው አዚያ ቤት ማርገዜን ሳላውቅ የወጣውኝ። ከዛ በኋላም ወጣው እንደዛ ብዬ ከወለድኩ በኋላም ደግሞ ስንገላታ ሲርበኝ ቤተክርስቲያን ደጃፍ ላይ ሳድር ምናምን እንግልቱ ሲበዛ ልጁ ከኔ እጅ ላይ መሞት እንደሌለበት
ሳስብ በቃ ጡት የውላ ደረቀ እምቢ ሲለኝ ከነሱ አማራጭ ስለሌለኝ መሀን ናቸው ልጅ የላቸውም ያሳድጉታል ብዬ ነው እንደዛ አድርጌ ጥዬው የጠፋው የነበረ። ግን ያው ልጁንም የማሳደግ እድል አልገጠማቸውም። ከዛም በኋላም ደግሞ ታሲዘንናል እያሉ እየፈሩ ነው መሰለኝ መረጃ ተሎ ለመስጠት ለመቅረብ እኔን ብዙ ጊዜ ይደበቁኝ ነበር። ስልካቸውንም እንዳላገኝ የከለክሉኝ ነበር። በብዙ ልፋት ነው ስልካቸውን ራሱ አሁን አዲስ አበባ ሄጄ ከመጣሁ ያገኘሁት በብዙ ልፋት ነው ስልኩን ያገኘው የነሱን። እነሱማ ለምን ታስይዣቸዋለሽ? በህጋዊ መንገድ ማንም ሰው በሩን ሲከፍት ህፃን ልጅ በሩ ላይ ተጥሎ ካገኘ ፖሊስ ነው የሚጠራው። እነሱ እኮ ትክክለኛውን ነገር ነው ያደረጉት። ቢያንስ እና ከአሁን እንደዛ በመረጃ ስጡኝ ብዬ ልጠይቃቸው ሳስብ ይፈሩ ነበረ። እና አሁን ግን በብዙ ነገር በቤተሰብ አስጠይቄ እኔ ምንም አይነት ነገር አይደለም የምጠይቃችሁ፣ ጥፋተኛዋ እኔ እንጂ እናንተ አይደላችሁም። እኔም እርቦኝ ጠምቶኝ ተንገላትቼ ነው እንጂ ልጄን መጣል ፈልጌ አይደለም። መሀናችሁ ልጅ የላችሁም ታሳድጉታላችሁ ብዬ ነው ወይ እናንተ መሆኑንም አልተናገርኩም መጀመሪያ። እና ይቅርታ መጠየቅ የምችለው እናንተን እኔ ነኝ እንጂ እናንተ እኔን አትፍሩኝ። በቃ እኔ የምፈልገው ከእናንተ ከምታውቁት ልጁ በሰዓቱ ፖሊስ እንዴት አድርጎ እንዳነሳው እናንተም እንዴት አድርጋችሁ እንዳስረከባችሁት እንድትነግሩኝ ነው የምፈልገው። እና ይሄን ተባበሩ ብዬ ጠየኳቸው። ያለውን ነገር አሁን እንደነገርኩሽ ነገሩኝ። ከዛ በተረፈ ደግሞ በየቤቱም እየሄዱ ስለሚጠይቁ እኛ ደክመናል፣ ከቻሉ ከቤት ድረስ መጥተው ይጠይቁናል፣ ያለዛም ደግሞ ትራንስፖርት ከፍለን ቢሆን ደን እንቀርብልሻለን አሉኝ። ግን አዛይቤስ ደግሞ ምንም አይነት ቦታ ስላልሰጡኝ ጊዜም ስላልሰጡኝ እንደነገርኩሽ በዚህ ቀንም ቀረቢ ስላላሉኝ በቃ እያለቀስኩ ተመለስኩኝ። ከዛ በኋላ ብርቴ ደግሞ እዚህ እህት አለቻት፣ እህቴ ናት። በዛ መንገድ ሳወያያት እስኪ ቆይ እኔ እድል ልሞክር ብላ ነው የሞከረችልኝና በዛ መንገድ ነው በቃ አሁን እረፍት ስላጣው ብቻ ነው እሷንም የማስጨንቃት። ምንም ችግር የለውም። ምንም አላስጨነቅሻትም። ኢትስ ኦኬ። በቃ አሁን እግረኛው ሚዲያ ይጠራሽና ኦልሬዲ ስላቀረበው ልጅሽን አድራሻ ይኖረዋል። ስለዚህ ይጠራሽና ያገናኛቸዋል። ገና የኢቢኤስን ወረፋ ከምትጠብቂ። እሺ እሺ እናቴ፣ እሺ በተስፋ እጠብቃለሁ። በተስፋ ቁጥራችን እዚሁ ጋር እያለሽ ነው የምልክለት እና እንትን ቆይ መጀመሪያ እንትኑን ላገኘው ቪዲዮን። ምንድነው ርዕሱ ጋይስ? ቪዲዮ መላኩ ነው የሚለው መላኩ ነው የሚለው ከፈረንጇ ጋር መነጽር ያደረገች ፈረንጅ ናት። ቆይ መቼ ነው የቀረበው? ስንት ወር ሆኖታል ከቀረበ? ቡርቴ አንቺ ንገሪኛ። የካቲት 15 ነው የቀረበው ፕሮግራም። የኢቢኤስን አይደለም የምልሽ የእግረኛው ልጁ የእግረኛውንስ አልተመለከትኩትም እኔ የኢቢኤስን ፕሮግራም ያየሁበትን ቀን ነው እኔ ነገርኩሽ። እሺ ጋይስ እግረኛው ብሮድካስት ላይ ነው ወይንስ ምን ቀረበው? እግረኛው ሚዲያ ላይ አቡዬ እኔ እግረኛው ሚዲያ ብዬ ገብቼ ነው ያገኘሁት ማለት ነው። ቀኑ ምናምን አላስኩትም። ሊንኩን ዋትስአፕ ላይ ልትልኪልኝ ትችያለሽ? እሺ እንትን ልበለውና እንላክ። አዎ ግቢና አሁን ሊንኩን ላኪልኝ። ፖድካስት ነው እግረኛው። ኦኬ ምንድነው ርዕሱን ነው ፈልገው ወይ ሊንኩን እንድልክለት ነው። አስገራሙ ሚኒስቴር ሲጠበቅ የሚፈረጽስ ሁሉ የሚያጎርሰው የሙራድ ውሳኔ ሀሰብን እንደ ህድዋ እስራኤል ሀገር አጣብቂኝ ውስጥ የገቡት ሚሊዮነ አላላቀሰችንም አሉ። በሲሲቲ ካሜራ ምላሽ ሰጠ የናዝሬት ህዝብ አለን ነገርያትና የባለዳረግ ትግል ያስለምድ አባቶች ይህ በስልክ ተደንቃቂ ማለት ማለት ነው። ብዬ አጥበሽ ጨረሽ የቤት እንጀራ አቃቂ የተጣለው ልጅ ነው ርዕስ። እሺ ሊማሮች ቴንኪው እንደዛ ብዙ ጽፍ አገኘዋለሁ። እሺ አቃቂ አልጻፍኩም። አቃቂ እሱ ያለበትን ሸር አድርጌልሻለሁ ዋትስአፕ ላይ። እሺ እኔ ደግሞ እየጻፍኩ እሺ ልካልኛለች። አቃቂ የተጣለው ልጅ ነው ርዕሱ። ቴንኪው
አድርጊያ። ብሮድካስት ላይ ነው። እኔ ደግሞ ሚዲያው ላይ ነበር ስፈልግ ነበር። ስምሽን ስልክ ቁጥርሽና ቪዲዮ ልኬልሻለሁ። ቮይስ ከማድረግ በፊት ስምሽ ማን ነበረ? ቆይ ስሜ አልጋነሽ ታረቀኝ። አልጋነሽ ታረቀኝ። አርጋነሽ አይደለም አልጋነሽ ነው አይደል? አልጋነሽ አልጋነሽ ታረቀኝ። አዎ የአባትሽ ስም ቀላል ነው። ስምሽ ነው አርጋነሽ። እንደ አርጋነሽም የሚባል ስላለ ነው። ለዛ ነው አልጋነሽ ነው። አርጋነሽ አይደለም አልጋነሽ ነው። እሺ ታረቀኝ። አሁን ስለምሽ እርግጠኛ ነኝ ነገ ነው የሚደውልልሽ። እሺ ሚውት አድርጌሽ ነበር ቮይስ አደርግ እንትን ብዬ ሚውቱን አብራው። ሚውቱን አብራት አይችልም መሰለኝ ልጁ። ዜድ ሚውት አብራ ዘላለም አብራ። አዎ በቃ ንገራት ለእናትየው። ቆይ ይኸው ቮይስ መለሰልኝ እንዴ። ልጇ መሆኑን በምን አውቃ ነው ብሎ ጠይቆኝ እያስረዳሁት ነበር። ቦታው የተጣለበት ቦታ፣ ሰፈሩ፣ ቀኑ፣ ዓመተ ምህረቱ እንደገና ደግሞ ኢቢኤስ ላይ ቀርቦ ከታየ ፍትህ ለድመቷ ምትሉት ምን ሆና ነው? ድመቷ ምንድን ነው? እና እንትን ከተባለ በኋላ ምንድን ነው ስሙ? ሶሪ ከኢቢኤስ ላይ ቀርቦ ከአንተ ሚዲያ በኋላ ኢቢኤስ ላይ ቀርቦ ሲናገር አይታ የጣለችባቸው ሰዎች አፈላልጋ አግኝታ ስልካቸውን ስጠይቃቸው እንትን ላይ የእሷ 4 ኪሎ ይሄ አቃቂ እንዴ ሚኒ ጉዲ ለምሳላጣ እናቴ ያንቺ 4 ኪሎ ነው የእሱ ደግሞ አቃቂ ነው እያሉ ነው።
ኧረ የጻፍኩትን ላንብብ። 4 ኪሎ እኮ ምናልባት እንትኑ ይሆናል። 4 ኪሎ ወዶቼ ማደጊያ ቤቱን ነው። 4 ኪሎ ስላሴ ቤተክርስቲያን ጀርባ መቃብር ቤቶች አካባቢ 2018 ቆይ 18 ልጅ ታሪክ የሚመሳሰል የተጣለበት ቦታና ቀን። ወይ ጉድ! ሚውቱን አብሩላት። ሚውት አብራዘራን አውርቼላታል። አቃቂ ነው የእሱ እኮ አቃቂ ነው የተጣለው ነው የሚለው። የኔ 4 ኪሎ መድኃኒዓለም ማን ነው? 4 ኪሎ ስላሴ ቤተክርስቲያኑ በጀርባ ነው፣ ግን ቀጨኔ መድኃኒዓለም አርፏል። ያነሳውን ፖሊስ ደግሞ የሚለው መረጃው የተያያዘ ነው አይደለም? ልጁ ቀርቦ ሚዲያ ላይ አቃቂ ነው የተጣልኩት እያለ ነው አይደል? ታዲያ አቃቂ ከሆነ ያንቺ 4 ኪሎ ከሆነ ምን አገናኘው ብዬ ነው እኔ። ልጁ አቃቂ ነው የተጣልኩት ሲል አልሰማውም። ርዕሱ እዚህ ጋር አቃቂ የተጣለው ልጅ ነው የሚለው። ቆይ እንክፈተው እንዴ ይላል። አቃቂ ተጥየለው ይላል። ጋይስ ነ ሲል አልሰማውም። ምን ያላዳመጥኩት ነው። Yeah, your mother's name and father's name. Yeah. They are all the same. Where he is. አንድሪያ ነው ስማናት። ይሄንን ነው ያየሁት። ኢቢኤሶች ላይ ያቀረቡት ይሄንን ነው እኮ። በዚህ መልክ ታስታውሻለሽ ልጅሽን ከ27 ዓመት በፊት ከ26 ዓመት በፊት? በቃ በትክክል ልጄን አስታውሰዋለሁኝ። እኔ 4 ወር በስነ ስርዓት ይዤዋለሁኝ። ይሄ አሁን የ6 ወሩ ፎቶ ነው አሉ። ልጅ ወልደሽ እንደው አማርኛው በጣም እናትየው ፈረንጇ ጋር ይሄንም አቅርበውታል። አዎ ኢቢኤስ ላይ ይሄን ፎቶ ቀርቧል። አዎ ኦኬ። መልኩ አሁን ትልቅ ሆኖ ስታዩ መልኩ ማንን ይመስላል? አንቺን ወይስ አባቱን? አይ አባቱን ብዙም ትዝ ሊለኝ አልቻለም። ስስለው መልኩ ጋር ማመሳሰል ትዝ አላለኝም፣ ረሳሁት። ከአንቺ ጋር ሳይመሳሰልም እኔ ጋር ያው እኔ ሳልሆን ሌላ ሰው ቢያመሳስለው ነው እንጂ እኔ ፎቶዬን እያየሁ ሳመሳስለው ቪዲዮ ዘላለም ቪዲዮውን አብራና ወደ እሱ አድርገው ችግር የለውም ትወጣለች። እንትን አብራውና ቪዲዮውን ካሜራ የሚለውን ንከውና ኦን አድርገውና ወደ እሱ አዙረህ አሳያታሙ። Yeah, the hair is different for sure. Yeah, this is afro here. ከዚህ እንትንህ በየሷ ጎን ያለውን ቪዲዮውን ያው ማብራት ይችላል። በጣም ነው የሚከብደው። ልጅ ወልደሽ ሸይጣልሽ እንደማለት ነው። ምንም መረጃ የለውም። ልጁን ከዛ አካባቢ አንስተው ወደ ቀጨኔ የህፃናት ማቆያ ወስደውት ነበረ። ስም የሚሰጡት እነሱ ናቸው። መላኩ ብላለ ወደ እንትን በደም እንድትታይ ያብራላት። ህፃናት ማቆያ የሚለው የት ነው ያልሽው? አራፖ ፎቶ አንድ አይነት ስለሆነ ሰዎች የምትሰራባቸው የነበሩትን አፈላልጌ ስለ ልጄ ስጠይቃቸው የዛለት ፖሊስ ጠርተው ጣቢያ እንደተወሰደ ነገሩን። ሁለተኛ ፖሊስ ጣቢያ ተወስዶ ከዛ ቀጨኔ መድኃኒዓለም። ይሄም ቀጨኔ መድኃኒዓለም ማደጎ ቤት ነው እኮ። ቀጨኔ መድኃኒዓለም የወሰደው ፖሊስ ሞቷል። አሁን ፖሊሱ የለም በህይወት። ፖሊሱ በህይወት የለም፣ ሞቷል። በትልቁ እስቲ ሞዴሬተሮች ሞክሩ። በትልቁ አልሆንም አለኝ እኮ ላደርጋት ስል እምቢ አለኝ። ስልኬ ምን እንደሆነ ስታክ አደረገ። ሞዴሬተሮች ሞክሩ። ኦር ደግሞ ሲላርክ ማክሲመም ነምበር ኦፍ ገስት ሃው ካም ማክሲመም ነምበር ኦፍ ገስት የሚለው አንድ ሰው አይደል እንደ ያለው ገስት ላይ ምን ጉድ ነው? እሺ ቆይ እንደዚህ ልቀይር። ሪፍሬሽ ላድርገው።
አሁን ተሰራ ማም እንጂ ለምን ወጣችሁ አንተ ትልቁ ፎቶ ከአንዴ ቡቲ መልሼ ያስገባሻለሁ ለማስተካከል እምቢ ስላለኝ ነው። አሁንም ማክሲሙም ነበር ኦፍ ገዝታለኝ እምቢ አለኝ። በትልቁ ላረጋቸው ጋር ሞዴሬተሮች ሲሞክሩ ይመሳሰላሉ። ገና መች በደንብ አያችሁ? ቪዲዮውን አብሩት። በትልቁ ላረጋቸው እምቢ አለኝ። ስታክ አድርጓል ስልኬ። ላንሳደር ነው ችግር የለም። ላሲ ቆይ ተደውልልሻል። የኔ ባር ወይ ጉድ! እምቢ አለ። በትልቁ ለማድረግ በቪዲዮን እምቢ አለኝ። ወንዶቼ እስቲ ሞዴሬተሮች ሞክሩ። እጨኔ ብለው ስም ከሰጡት በኋላ አንድሪያ ደግሞ ከባለቤቷ ጋር ሆና ወደ አሜሪካ ይዛው ሄዳ አድጎ የምትመለከችውን ልጅ ይመስላል። ስለዚህ አሁን እናቱን አንቺን ፍለጋ ነው የመጣው። በህይወት ካለሽ መላኩ ነው የሚባለው። ቤተሰቦቹ ሁሉ ነው። ታህሳስ 2 ፎቶግራፉ እኮ ልዩነት አለው ግን ይሄኛው ፎቶ የ6 ወር ልጅ ሆኖ ነው እንጂ የ15 ቀን ልጅ አይደለም። እናትየው ይሄ ፎቶ የ15 ማነው ሶሪ የ6 ወር ልጅ ሆኖ ነው ያለችው ፈረንጇ። ገባሽ እናቴ? እኔ የ4 ወር ልጅ ነው የጣልኩት። አዎ ግን እነሱ ግን ቆይ ጋይስ ስሙትና እኔ ከተሳሳትኩኝ አርሙኛ እንዴ። ኤስቲሜትድ በግምት የፖሊሱ ግምት ልጁ የ15 ቀን ልጅ ይመስላል ተብሎ ነው የተጻፈው። እና ማንም ሰው የ4 ወር ልጅና የ15 ቀን ልጅ ይለያል መቼም አይደለ? የ4 ወር ልጅ ትልቅ ነው። 15 ቀን ልጅ በጣም እንትን ነው፣ ጢኒጥ ነው። ቆይ አንዴ እስቲ ከተሳሳትኩኝ ፖሊሱ